ይሄን ወንጀል በጣም እንደቀላል ወንጀል ነው ያየኸው። እንደውም እንደ ወንጀል እንኳን አልቆጠርከውም። ግንቡን በዚህ በኩል ነው ዘለልክ ያልከው። አዎ እሺ፣ አጥሩን አላሰብከውም ነበር? ከግንቡ ይልቅ አጥሩ አይመችም? በሩ ቆርቆሮ ስለሚንኳኳ ይሰማል ብለን ፈራን። አሃ፣ ይሄን ያህልም አሳቢ ነህ። እንቅልፍ እንዳትቀሰቀስ ነው። እሺ፣ በግንቡ ከዘለልክ በኋላ ሌሎች ነበሩ አብረው ወይስ? ከኋላ ገፉኝና እኔ ቀድሜ ገባሁኝ። ጥግ ነው። ጥግ እንዴት እንደሄድክ ወደ ወንጀል ቦታ እንዴት እንደሄድክ እየመራህ አሳየና። ምን አስፈላጊ ነው? እኔ አመኛለሁ እንዴ? ማመን ብቻ አይደለም እኮ ድርጊቱንም ማየት አለብን። ቀጥላ ናቅደም ቀዳም ከዛ እንደዚህ ጥጉን መጣው። ቀጥላ ነው እስቲ ነው። እዚህ ጋር ቆምኩ። ምን ያስቆምሃል? ገብተህ የለ እንዴ? እንደዚህ መጣው። ረጅም ጊዜ አጥንተሃል ማለት ነው ይሄን ቦታ። እንደዚህ መጥቼ ቆምኩ። መቆም ብቻ ሳይሆን እንዴት ከፍተህ እንደገባህ እስቲ ነው። አሁን ግራና ቀኙን አይቼ እንደዚህ እሺ፣ እንግዲህ አንተ ልትሰርቅ ነው የገባኸው። ነፍስ አጥፍተሃል። እንዴት ነፍስ ልታጠፋ ቻልክ? በቀጥታ እንደገባው አሁን ፊት ለፊት እንደዚህ ስመለከት አንድ ሰው እዛ ጋር ተኝቶ ነበርና ሶፋ ወንበር ላይ ትንሽ ተከናንቦ ነገር ተኝቶ ነበርና እንደ መንቀሳቀስ ይቃጣዋል። እና የዛን ጊዜ በቃ እሱን ነው ማየት የምንፈልገው። ና እስቲ አንተ እዚህ ሶፋዋ ላይ ትሄድና ጋቢ ለብሰህ ጋደም ትላለህ። እስቲ አሳየን። እሺ፣ ሌሎቹ ካንተ ጋር አልገቡም? እዛው ውጭ ቀርተዋል? እዛው ናቸው እነሱ። እኔ እዚህ ጋር ቆሜ ነው ያለሁትኝ። እና እሱ እንደ መንቀሳቀስ ሲቃጣው ጊዜ እሺ፣ ቀጥል እስቲ አሳየን። ሄዳ ጠጋ በል ይችላል። ጠጋ በላ። ከዛ እንደዚህ መጣው። ተኝቶልሃል እኮ። እስኪ የት አካባቢ ያስከው አሳየና። አንገቱ አካባቢ ያስከው። በዚህ ወንጀል የአንድ ሰው ህይወት እንዳጠፋ ታውቃለህ። ስማ፣ ዛሬ በአንተ እድሜ ያሉ ወጣቶች እኮ ስንት ተአምር ይሰራሉ፣ ስንት ነገር ይሰራሉ። ስራ ማለት እኮ ደግሞ ቢሮ ብቻ አይደለም። ታውቃለህ? ይሄን ቢሮ እኮ ስራ የማይገኝ ቢሆንም አንተ ብዙ ነገር መስራት ትችላለህ። ሌላው ቀርቶ ተሸክመ መብላት ትችላለህ። ደግሞ ሰውነት የሰጠ ነው። ግማሽ ቀን ተሸክመ ከሰዓት በኋላ መማር ትችላለህ። ስንት ደረጃ መድረስ የምትችለው እኮ በወንጀል አይደለም። ራስህን መምራት አለብህ። ሌላው ቢቀር ሜዳ ሞልቷል። ቆፍረ ጎመን ዘርተ ካሮት ተክለ መኖር ትችላለህ። በአንተ እድሜ ያሉ ስንት ደረጃ ደርሰዋል። የሰው ህይወት እኮ ነው ያጠፋው። የሰው ህይወት ነው ያጠፋው። ሰው እኮ ክቡር ነው። በአንተ እጅ እኮ አንድ ሰው ሞቷል። አንድ ሰው ገለሃል። ጌታዬ ምን ላድርግ? አንድ ሰው ብቻ አልመሰለኝ። ሌላም ገለሃል እንዴ? ዝም አለ። ዝም አለ። ገደልከው? ይሄንንም እንዴ? ዝም አለ። ሁለት ሰው ሙሉ ነው።